ታዛ ሰላም አድማጮቻችን እንደምን አላችሁ? ልዩ መዝናኛ ፕሮግራማችን ታዛ ጀመረ። ከእናንተ ጋር አለን ትግስት በጋሻውና ጸገነት ላቀ። ቢዎችንም መርጠናል ከኛ ጋር አምሹ እንላለን። ያው ጥሩ ለማድረግ በተቻለን አቅም ለፍተን የቀደምነው ተዘጋጅተን መተናል። ያው በአክብሮት እንጋብዛለን ከኛ ጋር እንድትሆኑ። ወሬዎችም እንደዚሁ ተመርጠዋል፣ በደንብ ያጫውቷቸዋል ብለን እናስባለን። ያው እሺ ጥሩ ነገሮችን በራሳችሁ ላይ ተናገሩ የሚለውን አባባል አሁን ያው ከቅርብ ጊዜ ወዲህ ሰዎች የሚሰብኩት ነገር ነው። ጥሩ ነገር ለራሳችሁ ከተናገራችሁ ጥሩ ነገር ይሆናል በሚለው ዙሪያ ላይ ብዙ ስብከቶች አሉ። በተቃራኒው ደግሞ ሰዎች እንኳን ባንቺ ላይ መጥፎ ነገር ቢናገሩ ይሄ እርግማንም በዩ የተማደርሽ እንዲህ የመሳሰሉ ነገሮች ማኒፌስት የሚያደርጉ ከሆነ ያው ሊሆንብሽ ይችላል የሚል ደግሞ ፍርሃት አለብን አይደል? እንደ ስለምንጠራጠር ራሳችንን ብዙ ጊዜ ስለምንጠራጠር ብቻ ነው። ሌሎች ሰዎች ባወሩት ነገር ውስጥ ወይስ የኛ ድርጊት ለምሳሌ ሰዎችን የሚያናድድ ሰዎችን ዝቅ የሚያደርግ የቲቢት የመሳሰሉ ነገሮች ከሆኑ ሰው ውስጥ አትግቡ ይባላል። ከዛ ውጭ ደግሞ ይሄ በጣም የተቀናጣ ህይወት የሚመስል ነገር ሰዎችን የሚያጓጓ የሚመስል ነገር እንደዛ የምታሳይ ከሆነ በዛም መንገድ ደበቅ አርጉ አትታዩ የሚባል ነገር አለ። የሰው አይን ውስጥ መግባት ጥሩ አይደለም ይባላል። ይሄን በመፍራት አንዳንድ ሰዎች በቃ ምንም ነገር ቢኖር ህይወታቸው ውስጥ ይፈሩታል። የመጣውን ጥሩ ነገር ራሱ እንዲሆነ እኮ እንዲተደረገ ብሎ መናገር አይፈልጉም። ተሸሽገው መኖር የሚፈልጉ ሰዎች አሉ። ቡዳ ካላየ ይበላል ይላሉ የድሮ ሰዎች። ይመስለኛል ሸፈን የሚለው ለማለትም ጭምር ነው። ያው አንዳንድ እኮ ይሄ ሲወርድ ሲዋረድ የመጡ ነገሮች ይገዙናልና አይምሮአችን አይደል ብዙ ስራ የሚሰራው የተባለው መጥፎ በመንላቸው ነገሮች ውስጥ ስንሆን መጥፎ ነገር እኮ ቀድሞ ህሊናችን የነገረን ትክክል እንዳልነበር በነገርሽ ላይ እሱን ለማሸነፍ ነው ጥረት እያደረግን እኮ የቆየ ነው። ሌላው ሰው የሚጮህበትን ነገር እኮ እናውቀዋለን። ስለዚህ አንድ ቀን ልትወድቂ ብትቺ ወይም ደግሞ ችግር ቢያጋጥም አፍ ውስጥ ገብተሽ ነበር፣ ሰው አስቀይመሽ ነበር። እና እንግዲህ ሌላው ደግሞ ይሄ በራስሽ ላይ ለራስሽ የምትናገሪው ነገር ደጋግመሽ የምትናገሪው ነገር ያንቺን ነገር ይወስናል። ጥሩንም መጥፎንም የሚባለውን የሚያምኑበት ሰዎች አሉ። ለምሳሌ ያለማቋረጥ በተለያየ ሙያ ውስጥ ያሉ ሰዎች አትሌቶችን ባያቸው፣ የመድረክ ተናጋሪዎችን ባያቸው የሆነ ስራ ለመስራት የሆነ ፐርፎርማንሳቸውን ለማቅረብ የተዘጋጁ ሰዎችም ሊሆን ይችላሉ። ደግሞ ደጋግመው ሊያረጉት ያስቡትን ነገር ቪዥዋላይዝ ያረጉታል፣ አስቀድመው ያዩታል፣ ይመለከቱታል፣ ያስቡታል ይባላልና ያ ነገር ነው የሚሆነው ውጤታማም የሚያደርጋቸው። ስለዚህ ከአይምሮ ይጀምራል። በአይምሮአቸው የተለማመዱትን ነገር ነው በተግባር የሚያሳዩን። ስለዚህ በአይምሮአችን ደጋግመን የነገርነው ነገር በተለይ ይሄ የምንዘጋጅበትን ነገር ልምምድ የምናደርግበት ነገር ላይ በደንብ በራስ መተማመን ይሰጠናል ይባላል። የኃይሌ ኃይሎች ላይ አንድ ፓራግራፍ አላነበብንም ፕሮግራም ላይ አንዱ የሚመራበት መርህ ይሄ ነው። ከጠንካራ ስራ ጋር ነው። እሱ ያብራራዋል መጽሐፍ ውስጥ ያው 12 ምዕራፎች አሉት። አንዱ ምዕራፍ ይሄንን ነው እንግዲህ አስቀድሞ ባይምሮ ውስጥ ነው የሚያስበው። ብዙ ነገር ያልቃል፣ ሲያሸንፍ ይታያል። ግን እያንዳንዷ ቀን እያንዳንዷ ሰዓት በዛ ለማሸነፍ ወደሚወስድሽ መንገድ ላይ ያሉትን ነገሮች ሁሉ ደከመኝ ሰለቸኝ ሳይል የሚያደርግ ሰው ነው። ያብራራዋል እሱን። እንደውም እሱ ያለችውን ክርክር በሐሙሱ ፕሮግራማችን አቅርበናል። አንዳንድ አስተሳሰቦች ይሄ ለምሳሌ ሰሞኑን ምን አይነት ጥናት አየሁኝ ሶሻል ሚዲያ ላይ ብዙ ሰዎች እየቀለዱ ሼር አድርገውታል። እንደ ሀብታም አክት ካረግሽ ሀብታም የመሆን እድል አለሽ የሚል ጥናት ይፋ ተደረገ። እንግሊዝ ውስጥ ነው የተደረገው ጥናቱ። አንዳንድ ሰዎች ዝም ብለው የሚበጠረቁ ሰዎች ምን ጉረኛ እቺ ጉረኛ ዝም ብለ በሌላት ነገር እኮ ነው የምታወራው ተብሎ ግን የሌላቸውን ነገር ያየሁት ግን ነገር ምናምን በቃ እንደዚህ ነው እዚህ ሰራለው ይሄን መኪና ነዳለው የሌለ ታሪክ ነው ግን
ወደ ተናገሩን ነገር የቀረቡና እየኖሩ ያሉ ሰዎችም አሉ። ይሄ ብራግ የማድረጉና አሁን በኋላ ላይ እኔም ጋር ማውራው አንድ ነገር አለ ከሱ ጋር የሚገናኝ ነገር አለው። እሱኛውን ሳይሆን ያለው ጥናቱ ብለው ጥናቱን በደንብ ያብራሩ ሰዎችንም ተመልክቻለሁ። እኔ ርዕሱን ብቻ ነው ያየሁት፣ የጥናቱን ዲቴይል አላየሁትም። ለምሳሌ ውድ ጄለሪዎችን አድርገሽ ብትታይ የምትዝናኝበት ቦታ በጣም ልዩ ቢሆን ጥራት ያለው ህይወትን የሚያንጸባርቅ የዕለት ተዕለት ነገር ውስጥ ብትገለጪ እሱን ብታሳይ ይሄ አክት እያደረገ ነው ያቆየለ እንደ ኑሮውን ምን እኮ የለም ቤቱ ምንባል አይነት ሰዎች ሆነን ግን በሂደት እየገነባሹ ትሄጃለሽ ያንን ሀብት የሚል አድርጋችሁ ነው የወሰዳችሁት። እሱን ሳይሆን ግን በዝግጁነት ውስጥ ያሉ ሰዎች አሉ ፕሮሰስ ውስጥ ለመሆን። ለምሳሌ ብድር እኮ ወሰድኩ ከፈልኩ እኮ እሱን ይሄን አስይዤ እኮ ይሄን እንዲህ ያደረኩ እዚህ ላይ ኢንቨስት አደረኩ አላሏችሁም እነሱ ሰዎች ግን ለውጥ ውስጥ ናቸው። በሆነ ተግባር እያያችኋቸው ነው። ድንገት የሆነ ነገር ገንብታው አይደለም ወደሚል ክርክር ሄዷል። አየዋለሁ አሁን መሀል ላይ አየዋለሁ። ቆይ ብታዩ ይችላል ግን አሉ አንዳንድ ሰዎች ምክንያቱም እንደ ተናገሩት ነገር የሆነላቸው ሰዎች አሉ። ምን ትል ነበር? እኔ አሁን እናቴ ለምሳሌ ቤት ውስጥ ምንም ነገር ሳይኖር ሲቀር ምንም ችግር የለውም ይኖራል አለ ሙሉ ነው ሁሉ ነገር ሙሉ አይነት ነገር አለ። ይሄ የወረሰችው የመትረፍረፍ ከእናቷ ነው። ደስ ይላል። ይሄ ሐሳቤ እያልን እኛ ብዙ ስቅባታለን። እኔ ሀብታም ነኝ እንደዚህ አይነት ሰዎች ደስ ይሉኛል። እኔ እወዳለሁ እንደዚህ አይነት ሰው ስልሽ ምንድነው አሁን አንዳንዴ በጣም በቃ ችግር ብቻ የሚያወራ ሰው አለ። ችግር ብቻ ኖሮትም እኮ ነው ኖሮትም በቂ ነገር እያለውም ስለ ችግር ብቻ ደጋግሞ የሚያወራ ሰው አለ። ያለችውን ትንሽ ነገር ደግሞ በቃ ይሄ የመትረፍረፍ ነገር አድርጎ አስቦ የሚኖር ሰው አለ እና ቢያንስ ያረጋጋሻል። ሁለቱም ፌር ነው ግን ብዙ ነገር ላይ ያነበብኩት ችግር የሚያስጠላል። እሺ ከዚህ ጋር በትንሽ የለም ከሚል ሰው አለ ችግር የለም አታስቡ የሚል ሰው ይሻላል። ሲሆን በተለይ ይሄ ወላጅነት ውስጥ ለምሳሌ አንቺ እናትና አባት የለንም ግራ ገብቶናል ምን ይውጠናል ብለው ቢያለቅሱ ኖሮ ምን እንሆን ነበር አለ ችግር የለውም ነገር እግዚአብሔር ያውቃል የምትለዋ ነገር እንደው ለጊዜውም ቢሆን የማጽናናት አቅም አላት። ለጊዜውም ቢሆን እነሱ አለን ባሉበት ስሜት ውስጥ ነው ቤተሰብ የሚቆየው። አለበለዚያ አሁን ተጨንቀው ጭንቀታቸው ለልጆች ያለ እድሜያቸው የሚናገሩ ሰዎች የሉ ቁጭ ብለው የሚላቀሱ ሰዎች እኮ አሉ። እንዳልሹ ሚንስም ኖሯቸው ጭምር ማለት ነው ፍርሃቱ አሸንፏቸው። የፖቨርቲ ፖርንን ሰሞኑን እናወራዋለን ስልሽ አልነበረ? ትንሽ ለአፍ ከበድ ይላል። ምንድነው እንግሊዝኛው ቃል? ይሄ ማለት በድህነት ታሪክ ውስጥ ለማማለል የምንሞክርበት እይታ ቃል በቃል ሲተረጎም በእርግጥ ከ1980ዎቹ እንደ አውሮፓውያን አቆጣጠር ወዲህ የተፈጠረ ቃል ነው ተብሏል። የቻሪቲ መብዛት፣ የሰዎች አቺቭመንት ትረካ፣ ሚዲያዎች ያልታየውን ነገር ወደ ግለሰብ ታሪኮች እንውረድ የማለታቸው ግርግር፣ አንዳንድ ኮሚኒቲዎችንም እስቲ እንይላቸው ችግራቸውን በሚል በጣም ትንሽ እርዳታ ይዘሽ ትሄጂና በጣም ብዙ ገንዘብ መስራት የምትችይባቸውን ነገሮች ማምጣት መቻልን ለመግለጽ የተጠቀሙበት ቃል ነው። የሞራል ዳይለማ ይለዋል ቀጥታ ትርጉሙን። የሞራል አጣብቂኝ ውስጥ የሚጥሉ ተግባራትን እየፈጸሙ ገንዘብ መስራት። የሞራል አጣብቂኝ ግን ምንድነው የሚለው ላይ ነው ያልተግባባ ነው። እኛ እንደ ማህበረሰብ የሞራል ይሄ ምን ችግር አለው አይደለም ምን ችግር አለው ነው። ለሱ ማሳያ የሚሆን አንድ ጥናት የሰሩ ሰውን ጽሁፍ እናያለን። ጂሚ ዶናልድሰን ብዙ የማህበረሰብ ትስስር ገጽ ሰዎች ያውቁታል። ሚስተር ቢስትን እሱ ላይ የተደረገ ጥናት ነው እና ትንሽ አወዛጋቢ ነገር ይኖረዋል። ግን ማኳሪ ዩኒቨርሲቲ ውስጥ ሲድኒ አውስትራሊያ ውስጥ የሚገኝ ዩኒቨርሲቲ ነው። እዛ ውስጥ ያሉ ምሁራን ናቸው ጥናቱን ያደረጉት። ክርክሮች ይቀጥላሉ። ይሄ ቁጭት አድርገን ልክ ነው ከሌ ልክ አይደለም ብለን የምንጨርሰው ነገር አይደለም። አተያያችንን ማስፋት የምንችልባቸው መነሻ ነገሮችን ግን በተለይ ከፍልስፍና አንጻር ፍልስፍና ብለን ስንል አንድን ሰው ደገፍኩት፣ ረዳሁት፣ ጥሩ ነገር ለማህበረሰብ እየሰራሁ ነው ብለሽ ስትይ ምንን እስከ መጨረሻው ስታደርጊ ነው ይሄ የሚረጋገጥልሽ የሚለው ይታያል። በተቃራኒው ደግሞ አንቺ የበለጠ ባለ ሀብት እንድትሆኚ ነው ድሆች ጋር ሄድሽ ወይም ድሆችን እያማለልሽ ያለሽ። ገንዘብ ይዘሽ ስትሄጂ የበለጠውን ነገር አስበሽ ነው እነሱን አስበሽ አይደለም የሚለው ውዝግብ የፈጠረበትን ነገር እናያለን። ግን በብዙ መንገድ ተስፋፍቷል። የሚዲያው መስፋፋት ያንዳንዱ ሰው ሚዲያ መሆን የቻለበት ዘመን ላይ ከመሆናችን ጋር ተያይዞ ቃሉ በድግግሞሽ እየተገለጠ ነው። እነኛ ሰዎችን በቅርብ
እንግዲህ ጊዜ ሰተን ስናያቸው ደግሞ ያሉትን ነገር ያልኖሩ ያሉትን ነገር ያላደረጉ ምናልባትም የተባለው ሀብት የለም ችሎታ የለም ስኬት የተባለውም ነገር ሲመዘን የለም ለምን ተጠቀሙበት ታዲያ ይሄንን ነገር ስንል ልክ ከዚህ ቀደም እንደ ሸዋሸዋ ብለን ያወራነው ነገር በጣም አጥብቀው ይመኙታል መፈለጋቸውን ትኩረት ማግኘታቸውን ተጽዕኖ መፍጠር መቻላቸውን ይሄንን ሲፈልጉ ግን መጀመሪያ አማለው ነው በመማለል ውስጥ እነማን ይወድቃሉ ካልን በመጀመሪያ ድሆች ናቸው የሚወድቁት ሀብታሞችም አይማለሉ ማለት አይደለም ግን አብላጫው ህልሜን እየኖራችሁልኝ ነው ይላሉ አሁን አንዳንድ ሰው ኮሜንት የሆኑ ቪዲዮዎች አይና የፍቅር ታሪክ የፍቅር ግንኙነት የሪሌሽንሺፕ ቪዲዮዎች ሊሆን ይችላሉ ወይም ደግሞ ይሄ ቅንጡ ህይወት የሚመስል አይተው ሊሆን ይችላል ኑሮንማ እናንተ ኑሩት ህልሜን እናንተ እየኖራችሁት ነው እኔማ ይበቃል ያኗኗርኩ ነው ጊዜው አለፈ በቃ እንዲሁ እናንተን እየተመለከትኩ ጽናናለሁ እንጂ እንደዚህ አይነት አስተያየቶች አሉ ድሆች በጣም የመግዛት አቅም አላቸው እነኝን ታሪኮች ሰራለ እና አንዱ የመልካከት አድማሳችንን እንድናሰፋ የሚያስፈልገው ነገር ምንም ሪሶርስ የሌለን ይመስለናል ግን ሪሶርስ መሄድ ወደሌለበት የሆነ አካል እንዴት ምክንያት ሆነው ድሆች ነው እና ያለን ትኩረት እንሰጣለን ስሜትን እንጋራለን ተከታይ እንሆናለን ሰዎቹን ደግሞ ችግር ሲያጋጥማቸው ተከላካይ እንሆንላቸዋለን ስለነሱ እንከራከራለን በዚህ ሁሉ ጨዋታ ውስጥ ወደሚፈልጉት ነገር መሄዱበት መንገድ ነው መጀመሪያ ግን ምንም አልያዙም ነበር እነኚህ ሰዎች ነው ጥሩ እሺ ከዛ ውጪ ስለ ወንዶች ዘና የሚያደርግ ነገር እናወራ በተለይ መጀመሪያ ፍቅር ሲይዛቸው እሺ የመጀመሪያ ወደ ፍቅር መግባት ሲጀምሩ የሚያሳዩአቸው አንዳንድ አስቂኝና አዝናኝ ነገሮች አሏቸው በኋላ ላይ እናወራለን እሺ ተጀለሉ እንዴ መጃጃል ብቻ ሞኝ ናቸው በጣም ደግ ናቸው ለጋስ ናቸው በጣም አዛኝ ናቸው አስቂኝ ናቸው የማይሆንት ነገር የለም ይሄ ባህሪ ነው በኋላ ላይ ሙሉ በሙሉ ተቀይሮ ሌላ ማንነት ያ ሰውዬ ሄደ ወራቱ ሲያልቃ ያ ደግ አዛኝ የነበረው ለጋስ የነበረው ሰውዬ ወዴት ሄዳፋልጉኝ እንደዛ አይነት ነገር ይመጣልና ያው መጀመሪያ ላይ የሚያሳዩአቸው ነገሮች አሉ ፍቅር ገና እንደያዛቸው ሰሞንና እሱን እስቲ እናወራበት እሺ ጥናት ላይ መሰረት የተደረገ ነው መከራከር ግን ምናየው ነገር ነው የሚመስለኝ እኔ ብዙ ሶሻል ሚዲያ ላይ ያየናቸው ታሪኮች አሉ አሁን የተጀመሩ ነገሮች ውሎን ማሳየት ቀንን ማሳየት አይደል አንዱ እንግዲህ ህይወቴ ይሄንን ይመስላል ከሚለው ጀምሮ ብዙ የእርዳታ ማሰባሰብ ስራዎች ላይ መጠመድም እንደዚሁ በቃ አዲስ ትሬንድ ሆኗል ከዛ ሲደጋገም ትክክል ነው ብለሽ እሱን ነገር በምንም ጉዳይ አታንሹ ራሱ አንዳንድ ሐሳቦች ብልጭ ቢሉብን ራሱ ለምን እንዲሆነ ምን ተፈልጎ ነው ቀጥሎ ደግሞ ወዴት ተሸጋገረ ይዛ ሰው ፕሮፋይል የሚለውን በድፍረት ማውራት ከባድ ይሆናል ምክንያቱም ቅድም የተባለው ነው ብዙ ተከታዮች አሏቸው እነኚህ ሰዎች ደፍረን አንናገራቸውም ተከላካዮች አርገዋቸዋል የተከተሏቸውን ሰዎች ቅድም እንዳልነው የሞራል ዳይለማ ነው የሞራል አጣብቂኝ ውስጥ የሚጥሉን ነገሮች ምንድናቸው የሚለውን ሞራል ስንል እንግዲህ የሰው ልጅ በባህል በእድሜው በጾታው ሰው በመሆኑ ብቻ የሚሸከማቸው ይሄ ቢሆን ይሄ ባይሆን ብሎ ፍርድ የሚሰጥባቸው በመማር ብቻ አይደለም ሰው በመሆናችን የምናገኘው ህሊናችን ልንለው እንችላለን ሞራልን የሞራል አጣብቂኝ ውስጥ የከተቱን ነገሮች በኋላ ላይ ስንለምዳቸው የሞራል አጣብቂኝ ውስጥ የሚከቱን ላይ ሆኑ ይችላሉ ምን ችግር አለው እንዲህ ቢሰራ እንዲህ ቢኮን ምን ችግር አለው እንድንል ያደርጋል ፖል ፎርሞሳ የተባሉ ቅድም ያልኩት ዩኒቨርሲቲ የማኳሪ ሲድኒ አውስትራሊያ ውስጥ ያለ ዩኒቨርሲቲ ነው ብዙ ማህበራዊ ጉዳዮችን በተመለከተ ጥናት የሚደረግበት የዓለማችን ተቋም ነው ይሄንን ቡድን የመሩ ሰው ናቸው ፖል ፎርሞሳ የተባሉት ምሁር የጂሚ ዶናልድሰን ሚስተር ቢስት በሚል የሚታወቀው ቁጥር አንዱ የዓለማችን ዩቲዩበር በተከታዮቹ ቁጥር 486 ሚሊዮን ሰብስክራይበርስ ነው ያሉት ያስቀናል አይደል 486 ሚሊዮን ተከታይ ያገኘበት ስራ ግን በጣም ብዙ ስራ እኮ ነው የሚሰራው በዋነኝነት ግን ሁለት ነገሮች ላይ ያተኩራል ይሄ ሰው ሁለቱ ነገር ትልቅ ካምፓኒዎች የሚሰሩት ፕሮጀክት
ትላልቅ ካምፓኒዎች ለምሳሌ በእኛ ሀገር ሁኔታ ወይም የተለያዩ ዩቲዩበሮች ዓለም ላይ የሚያሉትን ብዙ ነገሮች ሲገቡ ሲወጡ እናያቸዋለን አይደል? እሱ 2 ጃነሮች ናቸው ያሉት። በትልቁ ነው ፕሮጀክቱ ነው የሚሰራው ስራው። የተጣራ የሀብት መጠኑ 2.6 ቢሊዮን የአሜሪካ ዶላር ነው። ይሄ ቢሊዮነር ዩቲዩበሮች ዓለማችን ላይ አሉ ብለን ብንጠይቅ መልስ እንዲሆን ምክንያት ይሆናል ሚስተር ቢስት ወይም ጂሚ ዶናልድሰን። እሳቸው እንደሚሉት በጎ አድራጎት ስራዎችን እየፈጸምኩ ነው ገንዘብ የማገኘው ብሎ የመጣ ሰው ነው። ይሄ ፊላንትሮፒስት ነኝ በሚል ነው መነሻው። አፍሪካ ውስጥ ይሄዳል፣ ጉድጓድ ያስቆፍራል ምናምን እንደዚህ አይነት ፕሮጀክቶች አሉት። ለ1000 ሰዎች የቀዶ ጥገና ሕክምና ወጪ የሸፈነ ሰው ነው። ለህፃናት በተለይ በስደት ለመጡ ህፃናት መታከሚያ የሚሆን ክሊኒክ ገንብቷል። 100 ጉድጓዶችን ለንጹህ መጠጥ ውሃ አቅርቦት በአፍሪካ አስቀፍሯል። እነኚህ ዋናዎቹ ናቸው ለጥናታቸው መነሻ የሆነው ነገር ነው እንጂ ሌሎች የቻሪቲ ስራዎች ውስጥ የሚመደቡ ነገሮችን ሰርቷል። ይህ ተግባር ታዲያ ይህንን ግለሰብ እንዴት እንድንወቅሰው ሊያደርግ ይችላል የሚል መነሻ ሊኖረው ይችላል ይላሉ። በእነዚህ ሁሉ ስራዎች ከስፖንሰሮች አጋሮችና ተመልካቾች 100% ትርፍ የሚያገኝ ሰው ነው 100% ብለው ያስቀምጡታል። ምሁሩ ምን ይላሉ? የሚስተር ቢስት ቪዲዮዎች የሰዎችን ክብርና ሞራል በረገጠ መልኩ ገንዘብ መስራትና ለነሱ ገንዘብ መስጠት ላይ መሰረት ያደረገ ነው ብለው ይከራከራሉ። ቡድኑን ባደረገው ጥናት ያገኛቸውን ነገሮች አንደኛው who wins $250,000 የሚለው ነው ትልቁ ፕሮጀክቱ። በነገራችን ህጻናት ልጆች ሳይቀሩ በጣም ነው እንደሚያጓጓው የሚያዩት ነው የሚሰጣቸው ቻሌንጆች። ዶላሮችን ይዞ ድንገት የሆነ ቦታ ይሄዳል። በጋሪ እየጎተተ በማዳበሪያ ሞልቶ ሊሆን ይችላል። ከህጻናት እስከ አረጋውያን በአንድ ካምፕ ወይም አዳራሽ ውስጥ ይገባሉ። አስጨናቂ በሆነ ባልጠበቁት የውድድር መንፈስ፣ አደገኛ በሆነ ባልተዘጋጁለት እንቅልፍ በማያስተኛ ቁማር በሆነ ሾው ፕሮግራሙ ይታወቃል። በዚህ ቆይታቸው አንዱን በሴራ በችግር በሞራል ደግሞ ዝቅ በማድረግ ካሉበት ቤት ውስጥ በማባረር የመጨረሻው ቀሪ ማን ነው? ግዙፍ ሱፐርማርኬት ውስጥ ይከታቸዋል። እሱ ሁለተኛው ሾው ዋሻ ውስጥ ምናምን ብዙ ነገር አለ። ከዛ በኋላ ብዙ አሉ እንደዚህ እንዳልሽው የሚረብሻቸው ነገር ኮምፎርታብል ሆነው ምቾት ተሰምቷቸው እንዳይቆዩ የሚያደርግባቸው መንገዶች አሉ። አሁን ለምሳሌ 100 ሰዎች የተሰባሰቡበት ከሆነ መጨረሻው 99 ሰዎችን በሱ ምክንያት በሴራ አባሮ ለብቻ የሚቀረው ሰውዬ ነው አሸናፊ። $250,000 የሚያገኘው ግን ብዙ ታሪክ ነው የምናይበት። በቃ ብዙ ለመገዳደል ዝግጁ የሚሆኑ ሰዎች ታሪኮች ሁሉ አሉበት። አንዱ አንዱን እያወጣ አንዱን እያደረገ ሲሄድ ማለት ነው። ይሄን ጉዳይ ሲያብራሩ እሳቸው ምን ይላሉ? ይሄው ሚስተር ቢስት በሌላ ታዋቂ ሾው ማን ነው ከዚህ የገበያ ስፍራ ወይም ሱፐርማርኬት ቆይቶ የሚወጣው የሚል ደግሞ ሌላ ተመሳሳይ ሾው አለ። የገበያ ቦታ ላይ ይሄዳል። $250,000 የሚያሸንፈው ማን ነው ብሎ ለሽልማቱ ተመን አድርጎ የሚያወጣውም ይሄንኑ ገንዘብ ነው። ወደ ትልቅ የገበያ አዳራሽ ገንዘቡን ይዞ ይገባል። ታማሚዎች፣ አረጋውያን፣ ህጻናት፣ አካል ጉዳተኞች፣ በዊልቸር ያሉ ሰዎች፣ የሕክምና ክትትልና ልዩ እንክብካቤ የሚፈልጉ ሰዎች፣ ጉዞ ያለባቸው፣ የሆነ የቤተሰብ አስፈላጊ ኢቨንት የነበረባቸው፣ ልደት፣ ሰርግ፣ አኒቨርሰሪ፣ ሞት ቢሰሙ አይወጡ። በቀለምን ቅድሚያ እንደሰጡኩ ታያለሽ። እሱ ጥፋት ነው እንዴ? የሰዎች ውሳኔ ነው እንጂ በዘረጋሹ ነገር ውስጥ ሁሉ የሚመጣ ሰው አለ። ቢሆን እንኳን ዓለም ራሱ እኮ እንደዛ ናት። ብዙ ምርጫ ሰጥተሻለሽ። ስለዚህ አንቺ የመረጥሽው ነገር ነሽ ብዬ ነው ማሰው። እስቲ እንጨርሰው። ሞት ቢሆን እንኳን ሰርዘው ይቀራሉ፣ በዛው ቦታ ይቆያሉ፣ ከባዱን የስሜት ስብራት ይጋፈጣሉ። እነኚህ ሰዎች እነማን ናቸው? ፖቨርቲ ፖርን ናቸው። እነማ ፖቨርቲ ፖርን ቅድም አለው አይደለ? አጣብቂ ነው ብለናል። ገንዘብ በማግኘት ውስጥ ለሚደረጉ ነገሮች ሞራላችንን ሰብረን ሞራላችንን ሸጠን ለምናገኘው ነገር ተዋናይ መሆንን መፍቀድ ማለት ነው። ምክንያቱም ብዙዎቹ እየተናደዱም ቢሆን ሾውን ክሊክ እንዲያደርጉ
ተመልካቾችን ተከትሎ ደግሞ የማስታወቂያ ጎርፍ እንዲመጣ የሚያደርጉ ይኸው እርስ በርሱ የሚተሳሰር ነገር ነው። የወደዱትና ዋው ፕሮዳክሽኑ አሪፍ ነው የነከሌ ስሜት በጣም አዝናንቶኛል የሚሉ ሰዎች ብቻ አይደሉም ገበያዎቹ። ተናደድን አይደል ቅድም ያልሹ ለምሳሌ ኮሜንት ላይ የመጣው ሰውዬ የኔን ህልም አንተ ኑረው ቅሬታ እኮ አለበት ውስጥ ሀዘን አለበት ምንም አለ ማለት ይችል ነበር አይደል። እሱ የሆነ አስተያየት ሲሰጥ ግን ገበያው ደርቷል፣ ክሊኩ በስቷል። ክሊክ ነው የሚቆጠረው ዩቲዩብ ላይና ክሊክ እንዲያደርጉ ተመልካቾችን ተከትሎ ደግሞ የማስታወቂያ ጎርፍ እንዲመጣ የሚያደርጉ በሰው ልጆች አእምሮ ላይ ትልቅ ጉዳት የሚያደርሱ ትዕይንቶች ናቸው ይላሉ። አብላጫዎቹ ለአመታት በተወሰዱት ሳምፕሎች ውስጥ ታማሚዎቹ፣ አረጋውያኑ፣ ህጻናት፣ አካል ጉዳተኞች፣ የሕክምና ክትትል፣ ልዩ እንክብካቤ የሚፈልጉት ሰዎች፣ ጉዞ ያለባቸው ሰዎች፣ ገንዘብ በእጅጉ የሚያስፈልጋቸው የነበሩ ሰዎች መሆናቸው ተረጋግጧል። በአጋጣሚ ራንደምሊ ነው ያገኘናቸው ብሎ አይደል ሴናሪዮውን የሚጀምረው። ራንደምሊ የተገኙ ሰዎች አይደሉም። አብልጠው ለምሳሌ አንቺ ትራንስፕላንት ማድረግ አለብሽ ወይም ደግሞ የምትወጁ የቤተሰብ አባል የሆነ ንቅለ ተከላ ማድረግ አለበት። ንቅለ ተከላ ለማድረግ 10 አመት ምንሽ ማታገኙ ገንዘብ ነው። ስለዚህ የምትፈተኙ በምንና በምንድን ነው? በምትወጁ ሰው ህይወትን የማቆየት ነገርና ገንዘቡን ካገኘው አሳክማለሁ እፎይ ይላለሁ፣ እዳ አለብኝ እዳይን ከፍላለሁ እፎይ ይላለሁ፣ ልጄ ታማብኛለች ልጄን አሳክማለሁ ከሞት አተርፋለሁ፣ የኮሌጅ ትምህርቴን እጨርሳለሁ። በቃ ይሄ በህይወታችን ውስጥ ያሉብን የመጨረሻው ማነቆችን ሊታነቁ የደረሱ የነበሩ ሰዎች ናቸው ተመዝግበው እዛ ሴናሪዮች ውስጥ በሲስተም እንዲገቡ የሚደረገው። ኢንፎርማል አይደለም ነው ማን ነው መጀመሪያውንም ምልመላው የታሰበበት ነው። አዎ ሾውን ለማሳመር አለበለዛማ ስለ ክብሩ ማይደራደር ሰው አለ። በነገራችን ላይ 250,000 ብሩን ረግጦ የሚወጣ ሰው አለ። ምክንያቱም የልጁን ልደት ሊያከብር ይሆናል ሊገዛ የገባው ሱፐርማርኬት ውስጥ። ስለዚህ ዓለም ምን ትመስለናለች? 250,000 ብሩ ላግኘው፣ የልጄ ልደት ይቅርብኝ፣ ወንድሜ ሞቷል ለቀብር እጠራለሁ፣ የራሱ ጉዳይ ሞት አይደል አልመልሰው አልመልሰው ብሩን ከወሰደ በኋላ ያከብርለት። ግን እንደዚህ አይነት ሰዎች የሌሉ እንዲመስለን አድርጓል አሉ። ግን በእውነተኛው መንገድ ሞክሮ ስላልቻለ ነው በዚህኛው ሴናሪዮ የመጣው ልጁ ማለት ነው። በጣም አጓጊ የገንዘብ ሽልማት ነው። አዎ እና የስሜት ህመምን በመፍጠር ድብት፣ ተስፋ መቁረጥ፣ ለህይወት ዋጋ ማጣት፣ ገንዘብ ምን ያክል አጥብቀው የሚፈልጉት ሞትም ቢሆን መስዋዕትነት ከፍለው በእጃቸው ላይ ያስገቡት የሚፈልጉት ትልቅ ጉዳይ መሆኑን እያሳየ ራሱ ትልቅ ገንዘብ የሚያገኝ ሾው ነው ይላሉ። ስለዚህ ለቅሶ፣ የሞራል ስብራት፣ ተስፋ መቁረጥ፣ መሸነፍን አለመቀበል፣ ጉራ፣ በህይወት ከመቆየት ገንዘብን እያሳደዱ መሞት፣ ለምሳሌ ከመታከም እየታመሙ መሞት። ሊታከሙ ነገ ቀጠሮ የነበራቸው ሰዎች ይቀመጣሉ እዛ። በነገራችን ላይ ባየዋቸው ሾዎች ውስጥ ከ90 ቀናት በላይ ሱፐርማርኬት ውስጥ የቆዩዋሉ። የገቡት ግን ነገ አሸንፋለሁ ወይም በኋላ ከሰዓታት በኋላ ብለው እኮ ነው። ሁሉም የመጨረሻ ትግል እያደረገ በዊልቸር የገባው ሰውዬ ታምሜ ክትትል አለብኝ፣ መርፌ አለብኝ፣ መድኃኒት አለብኝ፣ የሆነ ጽኑ ክትትል አለብኝ ያለው ሰውዬ ሁሉ እየተናነቀ በሚያደርገው ፉክክር ሲያድሩ ሲውሉ ሁሉ ነገር ሰልችቷቸው ጺማቸው አድጎ አልባሳቶቻቸው ቆሽሸው ለምሳሌ ወጣት መስለው ራሳቸውን ጠብቀው የገቡት ሰዎች ግርጅፍ ብለው ወጥተው አይነት ነው። እና በ2024 እንደ አውሮፓውያን አቆጣጠር ተመሳሳይ የሚስተር ቢስት የውድድር ሾዎች ላይ የቀረቡ ተሳታፊዎች የገለጹት ነገር እንደ ሳምፕል ተወስዷል። ክሮኒክ ሚስ ትሪትመንት አጋጥሞናል፣ ጽኑ እንክብካቤ የማጣት ቆይታ በሾዎቹ ላይ ነበረን ብለው ይላሉ። ያው ሞክራችሁ ስላጣችሁ ነው ሊባሉ ይችላሉ። ምንድነው ያሉት? አላስፈላጊ ምግቦችን እንድንመገብ ተገደናል፣ የረፍት ጊዜ እንዳይኖረን ተደርገናል፣ መጸዳጃ ቤት የመግቢያ ደቂቃ ሁሉ እንዳይኖረን። ይሄ በተፈጥሯዊ መንገድ መሽናት ቢኖርብሽ መጸዳዳት ቢኖርብሽ ልትሸነፊ ነው፣ ያዡ ተቆጣጣሪ። አንዳንዱ ላይማ የሆነ አላርም ነገር ሁሉ ይቀመጣል። ስለዚህ ያን አላርም የሆነ ሰዓት ላይ በማንኛውም ሰዓት ሊጮህ ይችላል። ስለዚህ ቶሎ ብለው ያንን አላርም ሲጮህ ካልነኩት ቶይሌት ራሱ እንደተባለው መጸዳጃ ቤት ከሄዱ ሊያመልጣቸው ነው። ትወጫለሽ ከዛ ከተሰበሰብሽበት ቦታ። መድኃኒት አስፈልጓቸው ሼክ እያደረጉ ሕክምናም ጭምር ሆኖ አምቡላንስ መምጣት ያለበት ተዘግቶባቸዋል።
እንግዲህ ይሄ ኢሰባዊ ነገሩንም ጭምር ያሳየናል። በእነሱ የስሜት ምቾት ማጣት ሁሉ መናደድ፣ ማልቀስ፣ መደበት፣ ግራ መጋባት የፕሮዳክሽን ክሩ የተዝናናበት ጉዳይ እንደነበረ መስክረዋል። የጾታዊ ጥቃቶችም ሲፈጸሙ እንደ ቀልድ ታልፈዋል በእነኚህ ቀናት እና ከዛ በኋላ በፈቃደኝነት ነው እንግዲህ አግሪመንት ገብተሽ ነው የገባሹ ምን እናድርግሽ የሾው አንዱ አካል ነው ተብለዋል። በ18ኛው መቶ ክፍለ ዘመን የነበረው ታዋቂው ፈላስፋ ይላል ይሄ የጥናት ቡድን ኢማኑኤል ካንት የሚባል የፍልስፍና ሰው ነው። የፍልስፍና ተማሪዎች ያውቁታል። ካንት ጥቂቶችን ለመርዳት ብዙሃንን ማዋረድና መጉዳት እርስ በርሱ የሚጣረስ የእርዳታ ወይም ደግሞ የደግነት አካሄድ ነው። ይሄ የፊላንትሮፒስት የሚለውን ኮንሴፕት ሲያብራራ ነው ይላል። ለምሳሌ 100 ሰዎች የሕክምና እርዳታ እንዲያገኙ ብዙ ሺዎች በዚህ ሾው ላይ ዋጋ ይከፍላሉ። ሚሊዮኖች ደግሞ በመላው ዓለም በተመልካችነት ስም የሞራል ጥቃት ይደርስባቸዋል። ልክ አሁን በተለያዩ የማህበረሰብ ትስስር ገጾች ላይ እንደምናያቸው ማለት ነው። ባህልን፣ ሃይማኖትን፣ ሞራልን፣ ስሜትን ሰብረውና ተዳፍረው በውጤቱ ግን 2 ሰዎችን ረዳን ይሉናል ወይም 5 ሰዎችን ቤት ሰራን፣ ገንዘብ ሰጠን ብለው ከሌኮ የዋህ ነው ከሊትኮ የዋህ ናት ይባላል። መልሰው ደግሞ ገንዘብ እንደሚሰበስቡ አድርገው ነው የሚሰሩት ያንን ስራ ሲሰሩ። ስለዚህ እርስ በርሱ የተያያዘ ነው ማለት ነው። መጀመሪያም ኢሞሽናችንን ይገዛሉ፣ ይሰጡናል ያንን ጉዳይ። ከዛ ተመልካቹንም የሰሩትን ጉዳይ ተዋናይ የሆነውንም ሰው ወይም ግሩፕ ሞራል ይነካሉ። በዚህ ሁሉ ነገር ውስጥ ደግሞ መልሰው ረዳን ይሉሻል። ከዛ በዚህ ውስጥ ደግሞ ትልቁን ገንዘብ እየሰሩ ይሄዳሉ ይላል። ፖቨርቲ ፖርን ወይም ቅድም ያልነው ይሄ ዳይለማው አጣብቂኙ የሞራል አጣብቂኙ ምን አይነት ምልክቶች አሉት የሚለውን ይሄው ቡድን ያብራራል። አንደኛ በጣም ከፍተኛ ስሜታዊነት ኤክሰሲቭ ሴንሴሽናሊዝም ብሎ ያስቀምጠዋል። በጣም ከፍ ያለ ስሜታዊነት የታጨቀባቸው ነገሮችን የትዕይንት አንድ አካል እናደርጋለን። ለምሳሌ ሰዎች ስሜት ዝቅ የሚልባቸውንና በቶሎ ትኩረት የሚስቡ ትዕይንቶችን አጉልቶ ማሳየት፣ ያዘመመ ጎጆ፣ ብጫቂ የለበሱ ህጻናት፣ ባዶ ሌማት፣ ዝንብ የወረራቸው ህጻናት ከዛ የሆነ ነገር ሊሰሩ ሊሄዱ ነው እነኚህ ሰዎች። ብዙ ይተረካል ስለነኚህ ጉዳዮች። ከዚያም ሰዎች ወይም ደግሞ ተመልካቾች እንቅልፋተው ያለ ገደብ ድጋፍ ያደርጋሉ። ድጋፉ ያንን ቤት ከማቆም ያለፈና ብዙ ጥቅም የሚሰበሰብበት ይሆናል። ችግሩ ይሄ ያ ቤት የሚፈልገው የድጋፍ አይነት ገደብ ሊኖረው ይገባ ነበር። 100 ብር ከሆነ 1 ሚሊዮን ብር ከሆነ አለቀ፣ እቃውም ተገዝቷል፣ ቤቱም ታድሷል፣ አለቀ የምንልበት ነበረ። ግን ምንም መቆጣጠሪያ መንገድ የለም። 100% ፕሮፊት ይሆናል ብለው የሚያስቀምጡት ለዛ ነው። ሁለተኛው ራስን ከከባድ ፈተናዎችና ሰዎች እንዴት ይህን ሁሉ ፈተና ማለፍ ይቻላል እንደ ሰው ልጅ ግን በዚህ ምድር ላይ ብለው ተመልካቾችም ታዳሚያንም እንዲጠይቁ በሚያደርግ ሁኔታ ስሜት ውስጥ ሰቅዞ የሚያስቀር ስሜት ኢንቨስት እንድናደርግ የምንገደድባቸው ግላዊ ህይወቶች፣ ታሪኮች ይሰራሉ። ሰዎች ሊያወሩ ይችላሉ፣ እኛም ስለነሱ እያወራን የሆነ ነገር ልናሳይ እንችላለን ማለት ነው። እንዴት ይሄ ሁሉ ከአንዱ ፈተና ወደ አንዱ ፈተና፣ ከአንዱ ፈተና ወደ አንዱ ፈተና፣ ከአንዱ ነገር ወደ ሌላው ነገር እያልን ኢንቨስት እናደርጋለን ማለት ነው። እኛ ስሜት ኢንቨስት ስናደርግ እነሱ ደግሞ ብዙ ትርፍ መሰብሰብ የሚያስችላቸውን ተመልካችና ስፖንሰር በማግኘት ገንዘብ በገንዘብ ላይ ይሰራሉ። ትሪኩ ይሄ ነው። ቀጥሎ ያስቀመጡት ነጥብ የሆኑ ሰዎች አሉ፣ ሩቅ አላሚዎች ናቸው። እንደምናስበው አሁን እዚህ ዛሬ ነገ ብለው አይደለም የሚያስቡት። ድህነት በበዛበት ማህበረሰብ ለምን፣ እንዴት፣ ወዴት፣ ከየት የሚሉ ጥያቄዎች ብዙ ትኩረት ላያገኙ ይችላሉ። አሁን ባለንበት ዘመን በደሃ ቤት ጎመን ብርቁ ነው አይነት ነው። ስለ ጎመኑ ብዙ ይደለቃል ማለት ነው። ስለዚህ እነዚህ ደፋር ሰዎች ወጣ ወጣ ይላሉ። ስለ ውድ አልባሳቶቻቸው፣ ስለ ውድ ጌጣጌጦቻቸው፣ ስለ በርካታ ንብረቶቻቸው፣ ስለ ቅንጡ ቤቶቻቸው፣ ተሽከርካሪዎቻቸው፣ ስለ ዓለም አቀፍ ቢዝነሶቻቸው፣ ቀላል የገንዘብ መስሪያ መንገዶችን ሳይቀር ያብራሩልናል። እንዲሁም ለገንዘብ ብዙ የማይጨነቁ መሆናቸውን ይነግሩናል። ስለ ግዙፍ ፕሮጀክቶቻቸው አሳማኝ በሆነ መልኩ ያወሩልናል። ባጭሩ ያው ያሰምጡናል ማለት ነው እና በደንብ ሸመታ ውስጥ እንገባለን እኛ። ስለዚህ ስሞች ይሰጧቸዋል። ባለሀብቱ፣ በጎ አድራጊዋ፣ ዓለም አቀፍ ባንከር፣ ዓለም አቀፍ ሞዴል፣ ዓለም አቀፏ ዲዛይነር የሚል ተከትሎ
ተከትሎ ይመጣል። ለምን በድግግሞሽ አስተዋውቀውናል ራሳቸውን። እየተጣራ ሲሄድ ግን ብዙ መረጃዎችን በመስጠት ቢዚ የሆኑ ሰዎች ናቸው። በእውነተኛው ዓለም ላይ ወይም ደግሞ በሪያሊቲው ላይ የሚሉት ነገር ላይገኝ ይችላል፣ ተቆጥሮ ላይ ሰበሰብ ይችላል ነው። ትኩረትና ስሜት ግን እንሰጣቸዋለን። ለምን ለሚለው መልስ ተሰጥቷል። ለምንድነው ግን እኛ መልስ ሰጪዎች የሆን ነው? ትኩረትና ስሜት ኢንቨስት አድራጊ የሆን ነው። ሀብታምም ደሃም የተሻለ ኑሮን ይፈልጋል። ስለዚህ ማጆሪቲውን መያዝ ይቻላል ማለት ነው። ስለዚህ ተሽለው የተገኙ ሰዎችን መሆን እንፈልጋለን፣ እንደነሱ መሆንን እንመኛለን። የእነሱን ህይወት አዲስ ሀሳብ በመከተል እንጠመዳለን። ሱስ ውስጥ ሳናስበው ልንገባ እንችላለን። እነሱ ባገኙት ትኩረትና መታመን ደግሞ መልሰው አሁንም ገንዘብ እየሰሩ ይሄዳሉ። ሁሌም ግን መጫወቻ ቴክኒካቸው ብለው ያስቀመጡት ግንዛቤ እየሰጠው ነው፣ ከኔ ተሞክሮ ሰዎችን እያገዝኩ ነው፣ ሰዎችን እየረዳሁ ነው፣ ከድህነት መውጣት ይቻላል እያልኩ ነው፣ ድህነትን ልንጸየፈው ይገባል ሁላችንም የሚል ሞቶ ሊሆን ይችላል። አንዳንዴ ይሄ አካሄድ ሳይኮሎጂካል ማኒፑሌሽን ይሆናል። በቁጥጥር ስር ማዋል በስነ ልቦና አብላጫውን ማህበረሰብ ተመልካቾች ምርኮኞቻቸው እንዲሆኑ ይፈልጋሉ። ለምን ከተባለ የጥፋተኝነት ስሜት እንዲሰማቸው በማድረግ ለምሳሌ እምረዳት አንዲት ደሃ ሴትን ቤት ቅድም ባልነው ሴናሪዮ በማሳየት እኔ ግን እየበላሁ ነው፣ ተመስገን፣ እየጠጣሁ ነው፣ እየለበስኩ ነው፣ ገንዘብ አለኝ፣ እስቲ ይሄንን ላጋራ የሚል የመጨረሻ ውሳኔ መወሰን የምችልበትን የጥፋተኝነት ስሜት እንዲሰማን፣ የባዶነት ስሜት እንዲሰማን፣ ራሳቸውን መከላከል እንዲችሉ። ራሳቸውን መከላከል የሚችሉት እንዴት ነው? ብዙ ሰዎች ተከታዮቻቸው ናቸው። ስለነሱ ብዙ ነገር የሚያውቁ ተከታዮች ፈርተዋል። የሆነ ቀን ኮሽ ቢል አይ እከሌማ የሚል ግሩፕ ይፈጠራል ማለት ነው። እከሊትማ እንዴ ለፍታ ጥራ ግራ አስተምራ አነቃቅታ ይባላል። በአግባቡ ህይወታቸውን እንዳይመሩ እንግዲህ የማነስ ስሜት እንዲሰማን፣ እንድንደበት፣ እኛን እየከፈልን እንድናይ፣ ችግር ሲያጋጥመንም እንድንረባረብላቸው በሚል አስተሳሰብ ምርኮኞቻቸው ያደርጉናል ነው። ይህ የሰዎችን ቀልብ ለመቆጣጠር የሚደረግ አካሄዳቸው የተጋነነ ጉራ ውስጥ ወይም ሀሰተኛ ታሪክ አውሪነት ውስጥ ሲከታቸውም ይታያል። ለምሳሌ ከፍተኛ የደግነት ስሜት እንዳላቸውና ይሄ ደግነት ስሜታቸው ሁልጊዜ የሚረብሻቸው እንቅልፍ የሚያሳጣቸው እንደሆነ ሊነግሩን ይችላሉ። በቃ ምን ላርግ አልችልም፣ የማልችለው ስሱ ነገሬ ይሄ ነው ሊሉ ይችላሉ። ለምንድነው ግን እንደዚህ ሆነው ወደ ጉራ ነገሩ ሊለወጥ የሚችለው? ውስጣቸው እንደዛ ላይሆን ስለሚችል አንደኛው ስሜት ሴኩሪቲ ማጣት፣ ራሳቸው ሴኩሪቲ የላቸውም ነው። ነገር ግን ተከታዮቻቸው ዋጋ እንዳላቸው እንዲሰማቸው ያደርጓቸዋል። እከሌ ደግ ከሆነ እከሌ ይሄን ኮሰርተህ ራስህን ማግኘት ትችላለህ፣ ለራስህ አንድ የተስተካከለ ንብረት እንኳን ሳታፈራ ሁልጊዜ ዝቅ ብለህ ድሃውን እንዳገዝክ ይባላሉ። ያኔ ጥሩ ስሜት ይሰማቸዋል ማለት ነው። ቫሊዴሽኑን ይፈልጉታል። ለምሳሌ የገንዘብ፣ የእውቀት፣ የጤና፣ የዋስትና ማጣት፣ የመገለል ስጋት ሲኖርባቸው በሰዎች ትኩረት አግኝተው ሰዎችን በሆኑ ታሪኮች አሳምነው በራስ መተማመናቸውን መገንባት ይፈልጋሉ። ስለዚህ የሆነ ምክር ይዘው ሊመጡ ይችላሉ። የሆነ ታሪክ ህይወታቸው ውስጥ ፈጥረው ውስብስብ ታሪክ ውስጥ አልፈው እዚህ እንደደረሱ የሚተርኩ ሊሆኑ ይችላሉ። ሌላው ከፍተኛ ኢጎ ይኖርባቸውና እያንዳንዱን እንቅስቃሴያቸውን፣ አለባበሳቸውን፣ የገንዘብ አጠቃቀማቸውን፣ ምግብ አበሳሰላቸውን፣ ንጽህና አጠባበቃቸውን ዲቴይል በቃ ምንም የሚቀር ነገር የለም። እነሱን ሁሉንም ጉዳያቸውን እናቅላቸዋለን ብለን ምስክርነት እንድንሰጥ በሚያደርግ ሁኔታ ሊከሰቱ ይችላሉ። ይሄ አብዝቶ ራስን ከመውደድ ጋር የሚመጣና እኔ ነኝ የተቆጣጠርኳቸው ያለሁት፣ እኔ ከማንም ምንም ነገር አልወስድም፣ እናንተ ናችሁ እኔን እያያችሁ የምትኖሩት ከሚል የመነጨ ይሆናል። እኛ ምርኮኛ በሆንን ቁጥር ቅድም እንዳልነው ክሊኩ ገንዘብ ነው ማለት ነው። የግል ብራንዳቸውን ለመገንባት ይጠቀሙበታል። ፐርሰናል ብራንዲንግ ይሉታል። እሱን ለመገንባት ይጠቀሙበታል። ማንነታቸውን ለሌሎች ያሳያሉ። አቋማቸውን ይሸጣሉ። ስኬቶቻቸውን ይናገራሉ። ያው በኮቴሽን አስቀምጠውታል እሳቸውም ስኬቶቻቸውን የሚለውን አቅማቸውንም ያሳያሉ። አቅሜ ይሄ ነው የሚለውን ራሳቸው ይናገራሉ። ሰዎች ሳይሆኑ የሚናገሩት የከሊት አቅም ብለው ራሳቸው ናቸው ያላቸውን አቅም የሚተርኩልን ለረጅም ሰዓት። ቢዝነስን አትራክት የማደርገው ብራንዴን ስገነባ ነው፣ ራሴ ስለ ራሴ ሳወራ ነው ይላሉ። ቅድም የተባለው ገንዘብን አትራክት ለማድረግ ስላልሰሩት ስለማያገኙት ወደፊት አገኘዋለሁ ብለው ተስፋ ስለሚያደርጉት ከፍ ያለ ኢኮኖሚ
እየተረኩ ይቆያሉ ማለት ነው። ይህን በማድረጋቸው የተወዳዳሪነት አቅምን መጨመር፣ የእነሱን ጉዳይ የሚከታተለውን ተመልካች ማስጎምጀት፣ በዚህም ታዛዣቸው፣ ተከታያቸው፣ ከፋያቸው፣ ተከላካያቸው፣ ምርኮኛቸው የማድረግ ስትራቴጂ አላቸው። ይህንን ነው በአጠቃላይ እንግዲህ ሞራልን በመስመር ወይም ደግሞ የሞራል አጣብቂኝ ውስጥ በመግባት በመክተት የሚሰራ ገንዘብ ውዝግብን ፈጥሯል የተባለው። ያው ዓለም አሁን ይሄን ታቆመዋለች ከባድ ይሆነ አይመስልም አካሄዱ። ምክንያቱም አዲሱ መድረክ ሆኗል አይደል? ሰዎች ያላቸውን ነገር አውጥተው እንዲያስተዋውቁ በፈለጋቸው መንገድ ራሳቸውን እንዲገልጹ፣ ከዛ ውጭ ደግሞ ያው ገንዘብ እንዲያገኙ፣ ትኩረት እንዲያገኙ ሌላኛው ነጻ መድረክ ሆኗል ከነ ችግሩ። ስለዚህ ይሄ በአንድ ጊዜ ሊቆም የሚችል ነገር አይደለም። ሰው ተመልካቹ ነው ራሱን መጠበቅ ያለበት። ምን እየተወሰደብኝ ነው? ምን እየተበዘበስኩ ነው? ምን የተፈለገው? አዎ ለምንድን ነው ራሴን አሳልፌ እየሰጠ ያለሁት? ጆሮዬን አይኔን እየሰጠ ያለሁት የሚለው ላይ ጥንቃቄ ካላደረግሽና መርጠሽ ለመመልከት ለማዳመጥ ካልሞከርሽ በጣም በስፋት ይቀጥላል እንዲህ አይነት ነገር። ልጆችም የተባለው በየትኛውም እድሜ ክልል ያለ ሰው በቃ ዝም ብሎ ራሱን ሊያጋልጥ ይችላል አላማው ላልገባው ነገር። ከዛ በኋላ ያው የሚመጣብሽን የስሜት መጎዳት፣ መደበት፣ ተስፋ መቁረጥ፣ ብቁ አይደለሁም እኔ ወይም ደግሞ ምንም በቂ ነገር የለም፣ ጥፋተኝነት ስሜት የመሳሰሉት ነገሮች ከየት ነው የመነጩት ስትይ ላታውቂው ትችያለሽ። ግን ምንድን ነው እያየሻለሽ ረጅም ሰዓት እየሰጠሻለሽ ነገር ለምንድን ነው የሚለው የራሱ እንግዲህ የተመልካቹ ምርጫ ነው። አንድ ነገር መቆም ካልቻለ ማቆም ያለብሽ አንቺ ነሽ። የትኛው ነገር ላይ ነው ያለሁት የሚለው ምንም ልታቆሚው የምችው ነገር አይደለም። ደግሞ ይሄ ክሬቲቪቲ ነው ወይም የፈጠራ ችሎታን በማድነቅም ስሜት ነው የምንጠለፈው እኮ መጀመሪያ ላይ። እንዴት ነው ይሄን ነገር እየሰሩት ያለው? እኔ አሁን ይገረም ነበር እንዳልኩሽ ይሄ ሚስተር ቢስትን ክሩ ብዛቱ፣ ሰዎቹ የተለያየ ታሪክ ይዘው ነው የሚገቡት እዛ ቦታ ላይ። አፍሽን ከፍተሽ እንድታይ እኮ ነው። የ60 ቀናት ቆይታቸውን የ90 ቀን ቆይታቸውን በሆኑ ደቂቃዎች ነው ተከፋፍሎ። አንቺ አትነሽም ከጀመርሹ አንዱ ሹ በቃ ያንዱ ሰውዬ ታሪክ ቢገዳደሉ ራሱ አብረሽ ተዋናይ ሆነሽ ትቀጥያለሽ ማለት ነው። በገደለው ሰይ እንድትይ ሁሉ የሚያደርግ ነገር አለ። ሪያሊቲ ነው በቃ እውነታ ላይ የተመሰረተ ሾው ነው እኮ። ሰዎች በቃ ትክክለኛ ማንነታቸውን ይዘው ገብተው ለብር ብለው የሚፋለሙበት ነው ገንዘብ ለማግኘት። ታማው ግን ይወጣሉ፣ በቃሬዛ ይወጡ ሰዎች አሉ። ስለዚህ እንዲህ አይነት ነገሮች ላይ ተጸጸቱ አሉ በጣም። ይሄ መጸጸት ማለት ከጤና ማጣት ጋር ማግኘት የነበረባቸው መድኃኒት ሳያገኙ ኮላፕስ ያደረጉ ሰዎች ታሪኮች አሉ። ግን አስፈርሟቸዋል። መክሰስ አትችይ። ምንም ነገር ቢሆን የሞራል ጥያቄ የፍልስፍና ጥያቄ ነው ያነሱበት በጥናቱ እንጂ በወንጀል የምትጠየቂበት ነገር አይደለም። አምነውበት ነው የገቡት። አምነውበት ገብተዋል ይባላል። ፍልሚያው ግን እዛ ጋር ሰው መሆንሽን እንድትጠይ፣ ችግርን እንድትጠይ የተባለው በቃ በችግርሽ ነው የመጣው። የሆኑ ታሪኮች ቀድሞ ስለ ሰዎቹ ነግሮሻል። ተፋለም ነገ መውጣት ፈልገዋል፣ ግን 20 ቀን ይቆያል። 20ኛው ቀን ላይ እንደምን ማመጣው ሲደርሱ ሌላ እልህ ይመጣል። ሬሳ ይውጣት ራሱም የሚፈጥራቸው ነገሮች አሉ። ሰዎቹን ለማናደድ፣ ለማበሳጨት፣ ተስፋ ለማስቆረጥ በየመሃሉ የሚልክባቸው ነገሮች አሉ። የዚህ ሾው አዘጋጅና እሱን ራሱ አንቺ አልፈሽ ገብቶሽ በትዕግስት እዛ የመጨረሻ ውጤት ላይ መድረስ ማለት ከባድ ፈተና አለው እና ተመልካችንም በደንብ መያዝ ይችላል። አሁን የቢግ ብራዘር አፍሪካ አንድ ሰሞን አወዛግቧል ነበር እኛ ሀገር ላይ አሁን ድራሹ ጠፋ ከኢትዮጵያ እና እዛው ሶሻል ሚዲያ እንዲህ በደንብ ባልተስፋፋበት ዘመን ማለት ነው በቃ ቀረ። ግን አሁንም አለ ይታያል። በሌላም እንግሊዝ ውስጥም እንደዚህ በአሜሪካም ከዛ ውጭ ደግሞ ቢግ ብራዘር ይሄ የናይጄሪያ የሳውዝ አፍሪካ እየተባለ ይታያል። እና በደንብ እንግዲህ ወጣቶች ናቸው የሚገቡት በብዛት። ግን የሚሰጧቸው ፈተናዎች አሉ፣ ቻሌንጆች አሉ። የሚያገኙት እውቅና አለ፣ ገንዘብ አለ እዛ ሾው ላይ የሚቆዩ ልጆች። ግን በመሀል ደግሞ ይሄ የተባለው በቃ የሞራል ስብራት ላይ ሊያደርስ የሚችሉ በጣም መጥፎ ልምምዶችም አሉበት። ያን ነገር እንዴት ነው አንቺ ስለማመጪው በቃ ታግሰሽ መቆየት የምትችው እዛ የምታየው ነገር ውስጥ? ከዛ እንዴት ነው አንቺ መውጣት የምትችው? ከዛ በኋላስ ምን አይነት ሰው ነው የምትሆኚው?
ድጋሚም ደግሞ እንደገና አሸናፊዎች አሸናፊም ተብሎ ለማስገባት ይሞክራሉ የተመረጡትን እና በተለያየ ቨርዥን ነው የሚያቀርቡት። ትልልቅ ስፖንሰሮች አሉ። ሽልማቱ በጣም ብዙ ነው እና አስቢው ክሊክ አድራጊዎች ተብሏል። በደንብ የሚያያለ የሚመለከታለ በደንብ በጉጉት ነው። በሶሻል ሚዲያ ክርክሩ ይጦፋል። የየራሱን ቲፎዞ ይዛል ሁሉም ሰው ቤት ውስጥ ያሉትን ሰዎች የሚከታተለው ማለት ነው። እኔ ከሌነኝ እኔ ከሌነኝ ይላል። በደንብ ነው ይሄ ቮት የሚደረግላቸው ድምጽ የሚሰጣቸው። አናዶሽም እኮ ነው የምታየው። ግን የተናደድሽ ራስሽን እዛ ጋር ልታገኙት ትችያለሽ። ምንድነው በቃ አሁን እንደ አፍሪካዊ ስታዩ ያፈነገጡ ብዙ ነገሮች አሉ ነው ወይስ እንደ ብዛ መንገድ ነው እነሱም ጋር የሚኖሩት ብለሽ እንግዲህ እኔ እንደ ራሴ እንደ ኢትዮጵያ አድርጌ ያዩዋቸው ነገሮች አሉ። ምንም ተቀባይነት የሌላቸው ኮሚኒቲን አይወክልም። ቅድም እኮ ያሉት ነገር ነው። በቃ የቱ ነው የሚሸጠው የቱ ነው ብዙ ስፖንሰር የሚያመጣው የሚለውን ያውቁታል እኮ ቀድመው ይሰሩታል። እና ሁሉም ሾው የራሱ ህጎችን ቢኖሩት ፈርመሽ የምትገቢበትም ነገር ቢኖር ደግሞ አንዳንድ አሉ ከአእምሮሽ ጋር እንዳትሆኚ ሆን ተብለው የሚሰሩብሽ ጌሞች አሉ። እነዛ ጨዋታዎች ላይ አንቺ በጣም ስማርት ካልሆንሽ ብዙ ጉዳት ደርሶብሽም ልትወጪ ትችያለሽ። እሺ ታዛ ነው እየሰማች ያላችሁት። ታዛ